አማራ ቀይ ብለው የጠሩ በህገ መንግስት መሰረት ብለው ጠቅሰው ህገ መንግስት ጠቅሰው እነሱ እኮ የጠቀሱት ህግ እኮ ትክክል ነው። የጠቀሱት ህገ መንግስት የማኦ የኮሞ የሽናሻ የጉሙዝ የበርታ ነው። ቤኒሻንጉል የአማራ አይደለም። ስለዚህ 400,000 በላይ አማራ ይገደል ይፈናቀል ብለው ትእዛዝ ሲሰጡ የመንግስት አካላት አዘው ከነ ማህተሙ ነው ትላንትና ያወጣ ነው እኮ መረጃው። በትእዛዝ ስንት ዶክመንት አለ ከዛ በላይ በርካታ ፕሮግራሞች ከዚህ በፊት ሰርተናል። የተሳደደበት ነው እየተሳደደበት የሚገኝ ነው። አሁንም የአማራ ህዝብ መከራ የሚቀበልበት ነው። በዚህ ህገ መንግስት ተዳደር ብላችሁ እንዳትጠይቁት ይህንን ህዝብ። አዲስ አበባን የዳዊት ከተማን በራራን አስራ 16ኛ ክፍለ ዘመን ከወላቡ የተነሳ ኃይል ዱካው ሳይረግጥ የሚገርም የዋሻ ፍልፍል አብያተ ክርስቲያናት ተሰርተው አገልግሎት ይሰጥበት የነበረን አዲስ አበባን ወስዳችሁ ክልል ሰራችሁና እምብርት ብላችሁ አስቀመጣችሁት። ዛሬ ኮንሰንትሬሽን ካምፕ እየተዘጋጀልህ ያለው አዲስ አበባ ያንተ አይደለም ተብለ ነው። ኢነሚን ታይም ይሄን ህገ መንግስት አስቀጥላለሁ ትላለህ ደብረጽዮን። አዲስ አበባ ትግራይ አይመለከተው የሚል ህገ መንግስት ነው የምታስቀጥለው። ሊትራሊ እንደዛ ማለት ነው። ከአዲስ አበባ የሚወጣ የውሃ ምናምን ፈሳሽ የሆነ ምናምን ስለሚሄድ አዲስ አበባ ኦሮሚያ ከሚባለው ክልል ውሃ ስለሚያገኝ ብላችሁ ህገ መንግስት ጽፋችሁ ድንቁርናችሁን የሚያሳይ ይህንን ህገ መንግስት ይባላል። የአዲስ አበባ ውሃ ከኦሮሚያ ይመጣል፣ ኦሮሚያ ብላችሁ ከጠራችሁት ክልል ይመጣልና አዲስ አበባ ልዩ ጥቅም ለኦሮሚያ ትክፈል ስትሉ አባይ ከሰከላ መንጭቶ ሲመጣ እናንተ ለአማራው ትከፍሉታላችሁ። ጉባ ላይ የገደብከው ከአማራው የተነሳውን ነው። ለግብፅ የሚተርፈው አባይ የአማራ ህፃናት ትምህርት ቤት መሄድ የማይችሉበት ድህነት ውስጥ ሆነው ነው። አዲስ አበባ ውሃ ጠጥታለችና ክፈል ካልክ ለገደብከው ግድብ ማንቁርትን ተይዘህ ትከፍለዋለህ ለአማራው። አባይ ከሰከላ፣ አባይ ከጎጃም ምድር፣ አባይ ከአማራ ተነስቶ ይፈሳል። እንኳን ለኢትዮጵያ ለአፍሪካ እየተረፈ ልዩ ጥቅም ግን አልተጠየቀበትም። ለፈጠራ ውጤት የሚከፈል ከሆነ ለምትጠቀምበት ፊደል፣ ለምትቆጥርበት የዘመን አቆጣጠር፣ ለምትጠቀምበት ዜማ፣ ለምትተማመንበትና ለምትኮራበት የሚደንቁ ባህሎች፣ ወጎች፣ ስርዓቶች፣ ቱሪስት በየዓመቱ ያጋስክ ገንዘብ ለምታጋብስበት ቢሳቢስቲን ለአማራ የተረፈው የለም። በእያንዳንዱ ፈጠራ ልክ፣ በእያንዳንዱ ባለቤትና ልክ ልዩ ጥቅም ይጠይቅበት ይህ ህዝብ። ሰው አይመለከትህም የሚል ህገ መንግስትን ያዝከው። ተወደደም ተጠላም ይለወጣል። አይለወጥም ካልክ ዕድሜ ልክህን ትዋጋለህ። በትግል ያገኘነው በመስዋዕትነት ያገኘነው ፌዴራሊዝም ይላል። አንተ በመስዋዕትነት አገኘሁት ብለህ ሰራሁት የምትለው ፌዴራሊዝም ጎንደርን ቆርሰ ነው፣ ራያን ቆርሰ ነው፣ መተከልን አስቆራርሰህ፣ ደራን አስቆራርሰህ፣ አዲስ አበባ ከመሰረቱ አማራውን አስነቅለህ ነው ሞፈር ዘመት እያሉ እንዲያሳድዱት የሚያደርግ ህገ መንግስት አጽድተህ ነው። በዚህ አንስማማም። 4 ነጥብ። እኩል እንሆናለን ካልክ የአንድ ሀገር ችሎት እኩል ከሆነ እኩል የምንሆንበት ፖለቲካ ኔጎሽሽን ያስፈልጋል። መቀየር አለበት። የኢትዮጵያ የፖለቲካ ስርዓት ስር ነቀል ለውጥ ይፈልጋል። በዚህ ተማመን። ቁርጥ አርገህ እዚህ ላይ ተማምነህ ጉዞ ይጀመር። አለበለዚያ ግን ያንተ አቋም የጠቀስካቸው ከሆኑ ካንተ ጋር መቆምበት ምን ለማግኘት ነው ካንተ ጋር የሚቆመው?
ልክ አይደለም ነው። በዚህ ሁሉ ውስጥም በዚህ ሂደት ውስጥም አሁንም ቢሆን ለፖለቲካዊ ችግሮቹ ፖለቲካዊ መፍትሄ ያስፈልጋቸዋል ከተባለ ይሄ ኋላ ቀር ቡድን ቆም ብሎ ማሰብ ይሄ ትክክል ነው። አማራጭ መፍትሄ ያስፈልገዋል። መፍትሄው ፖለቲካዊ ነው። ፖለቲካዊ መፍትሄ ደግሞ በፖለቲካ ዲያሎግ በፖለቲካ ውይይት ሊፈታ የሚችልበት እድል አለ። እንምከርበት ካልክ ትመክራለህ፣ ዜን ሶሉሽን ታመጣለህ፣ ትፈታለህ። ኢፍ ናት አንተ ያስከውን ለማስፈጸም ይህን ሁላ ህዝብ የተደራጀ የነቃ አገር የሰራ ህዝብ እነን ያን ጊዜ ሄድን የሚባል ተጋላቢ ተይዞ ታልፏል። አሁን ጀርባውን የሚያከራይ ካለ ያከራየውን ጀርባውን ወስደ ሌላ ቦታ ትመልጠዋለህ። አማራን አትሻገርበትም። ሜክ ሹር የሆነ አካል ጋልቤ አማራን ልክ እንደ ሄድን ዘመን እንደ ብአዴን ዘመን እንደዛ አይሰራም። ያ አልቋል። መፍትሄው አንድ እኩል ችሎት ማምጣት ነው። ስለዚህ መነጋገር ካስፈለገ መነጋገር የሚያስፈልገው ሌላውም አካል በዚህኛውም በኩል በቃ በጣም ተቸክሎ ድሮ እኮ እንደዚህ ዓለም አቀፍ ሁኔታውን በቃ ብዙ ነገር ተለውጧል። ላለፈው ፍትህ ነው የምትጠይቀው። በተለዋዋጭ የፖለቲካ አውድ ውስጥ አንገት ይቆረጣል እንጂ ከማንም ጋር አላያንስ አልፈጥርም ብለህ ተነጥለ የአማራ ኃይል ተነጥሎ ብቻውን ይቁም የሚባል ጨዋታም አይሰራም። ሞደርን እሳቤ ማምጣት ማለት እኮ እነዚህን መዋጀት ማለት ነው። ሚዲያው ሼፕ ማድረግ ያለበት ይሄንን ነው። መነጋገር ያለበት ይሄንን ነው። ማተኮር ያለበት እዚህ ላይ ነው። ዝም ብሎ እንጭፍጫፊ ሐሳብ ላይ ሲረግጡ መዋል ምንም ጥቅም የለውም። አሁን ጦርነት እየመጣ ነው እንዴ! አይገርምም እንዴ? አብይ አህመድ በመጣበት መንገድ አሸንፋለሁ ብሎ ሲመጣ አንተ ራያና ወልቃይትን እርሳው፣ የቲፒኤልኤፍ ፋይሎች ተንቤን ከትግራይ ጋር አይቀጥልም ብሎ ነው አብይ አህመድ እየሰራ ያለው። ሚራክል ከመሰለ ገናሩ ከመሰለ አፍንጫ ስር ደርሷል። ወሎን ሰሜን ኦሮሚያ የሚለውን ህልማቸውን ለማሳካት ዋግምራን ከተንቤን ጋር አንድ ላይ አድርገው ክልል እናደርገዋለን ብለው ፓርቲ አቋቁመው እየሰሩ ነው። እንደነ ጌታቸው ረዳ አይነት ሆድ ቀለቡ እንደነ ጻድቃን አይነት ከቢራ በላይ ማሰብ የተሳነው አካል ሰብስቦ ስልጣን ብሎ ከሰጠው ክልል ነው ብሎ ከሰጠው መሳሪያ ሰጥቶ ካስታጠቀው እድሜ ልክን ትዋጋለህ። ያኔ ደግሞ ከባድ ነው የሚሆነው። ያኔ ውጊያው ተንቤንና አድዋ ይሆንልሃል፣ ተንቤንና ሽሬ ይሆንልሃል። መፍታት አትችልም። ይሄ አያዋጣም። ኢንታየርሊ ሊደመስስህ ከታሪክ መዝገብ ሊያጠፋ የተዘጋጀ አካል እየመጣ ነው። ያለውን ትግራይ የሚባል እንዳይኖር የሚያደርግ ቅርሱን ታሪኩን የሚያወድም ኃይል እየመጣ ነው። ይሄንን ኃይል መልሰን ይሄንን ኃይል አሸንፈን በትልቋ ኢትዮጵያ ውስጥ የእኩልነት መርህ የእኩልነት ስርዓት እንዲመጣ እናድርግ። ላለፈው ፍትህ፣ ለመጪው ደግሞ እያንዳንዱ ጥያቄውን ይዞ መጥቶ ፖለቲካዊ መፍትሄ ይሰጠው ነው። በዚህ መግባባት ላይ መድረስ ለምንድን ነው የሚከብደው? ለትግራይ ህዝብ ማድረግ መስጠት የምትችለውን ብቻ ነው ቃል ልትገባ የሚገባው። አይ አንደርስታንድ በአንዳንድ ነገሮች ምልህ አሁን እነ ጌታቸው ረዳ እንደዚህ አይነት አቋም ቢያዝ የነ ጌታቸው ረዳ ቅስቀሳ ወደ ምን ይቀየራል መሰላችሁ? ርስታችሁን አስቀሟችሁ ምናምን እንደዚህ አረጓችሁ ወደሚል ይቀየራል። ግን እነ ጌታቸው ረዳ እነ ባይቶና የኦዴድ ካድሬ ገለመሌ ያን ይቀሰቅሳል ብለህ ደግሞ ምናምን አንድ ለሚዲያ አይመጥንም እንጂ ሆኖ ምናምን አንድ ፊኛ አይነፋም ይላሉ።
13 የባይቶና አባላት ይቀሰቅሳሉ ብለህ ፈርተህ እስከና አፍንጫው ከታጠቀና የአማራን ህዝብ ከሚያንቀሳቅስ ኃይል ጋር የሚያጣላ መግለጫ የምታወጣው ምንድን ነው? በቃ አትሽሞንሞን፣ ፊት ለፊት አምጡት። በቃ ከተነጋገራችሁ ተደራድራችሁ ከሆነ በእነዚህ ጉዳዮች ላይ ተስማምተናል በሉ። ካልተስማማችሁ ደግሞ አልተስማማንም በሉ። አትሽኮርመሙበት። አሁን ምርጫ የላችሁም አይመስልም እኮ አብይ አህመድ ፊት ለፊት እየመጣ ነው። ከሌለ ምንም ነገር ከሌለ በመካከላችሁ ደግሞ ምንም ነገር የለም በመካከላችን፣ በቃ ግልጥ አርጉትና ነው በቃ ይለይለት። ማኔት ጋር እንደቆመ ፍርጥ ብሎ ነገሩ ለይቶ ይምጣ። ተነጋግረ ከሆነ ደግሞ 1 2 3 4 በዚህ ተስማምተናል አምኖ ህዝብ ከጎን ይሰላል። ለቲፒኤልኤፍ ከዚህ በኋላ የሌለ ህልም እያሳለሙ ዝም ብሎ የመዋጊያ የምናምን የስልጣን መቆያ ምንጭ ከምታረጉት ቱ ቢ ኦነስት በጣም አዋጭ የሚሆነው ግልጽ ባለ መንገድ በአማራና በትግራይ ህዝብ መካከል ከዚህ በኋላ ጦርነት እንዲነሳ ፍላጎት የለንም። አንድ በአማራና በትግራይ መካከል ከ1983 በኋላ የተፈጠሩ አለመግባባቶች የአማራን ህዝብ ጥያቄ እንዲያስነሳ ያደረጉ ናቸው። የማንነት ጥያቄ አንስቷል። ሰው የድንበር የወሰን የማንነት ጥያቄዎች በአማራና በትግራይ በኩል ያሉ ዘላቂ መፍትሄ የሚያገኙት በቀዳሚነት በሁለቱ ህዝብ መካከል ጤናማ ግንኙነት እንዲጠነክር በማድረግ ህዝብ ለህዝብ ግንኙነቱን በማጠንከር የተፈናቀሉ ከዚያም ከዚህም ወደ ቦታቸው እንዲመለሱ በማድረግ የማንነትና የአስተዳደር ጥያቄ እንዴት ይፈታል የሚለው ደግሞ በንግግር በምክክር ፖለቲካዊ የሆነ መፍትሄ እንዲሰጥ እናደርጋለን። ወደፊት ህገ መንግስቱ የአማራ ህዝብ አልተሳተፍኩበትም እስካለ ድረስ እኛ በታግለን ተኩሰን ያመጣነው ህገ መንግስት ሲተኩሱ ያስተከሷቻቸው አካላት እናንተ የጻፋችሁትን ህገ መንግስት ሊያጸድቁ አይደለም። አብዛኛው የሞተው ጫካ ነው። እናንተ ህገ መንግስት ያጸደቃችሁት 87 ነው። ሰው ተረቱን ተውትና ህገ መንግስቱን የአማራ ህዝብ አይፈልገውም ነግሯቸዋል። በቃ አልፈልግም ብሏል። ሰው ህገ መንግስቱ ይከበር የሚል ጥያቄ ካለ ከኦህዴድ ጋር ተነጋገር ሄደን ሰው የአማራ ህዝብ አሁን ያለው ህገ መንግስት ላይ ጥያቄዎች አሉኝ ብሏል። ጥያቄዎቹ ተቀባይነት አግኝተው ምላሽ ያስፈልገዋል ብለን እናምናለን በልና ተቀበል። ያነሳቸው ጥያቄዎች የትግራይን መብት የሚጋፋ አይደለም። የኦሮሞ ወይም የምናምን ብሔረሰብ መብት የሚጋፋ አይደለም። መጀመሪያ ናሬቲቭ ላይ ጠላት ያደረጋችሁት የአማራን ህዝብ ነው። አሁን ይኸው ትላንትና ከትላንት ወዲያ ጀነራሉን እነዛ አብሯችሁ ሲሰነጥን ሲዋጋ የነበረውን አምጥተናል። ይሄ መካካድም አይቻልም። በቃ ፖለቲካል ማሽሞርሞን ምናምን የሚባል የለም። ኮንስቲቱሽኑ ጠላት ያለው አማራን የመጀመሪያው ስህተት ነው። በቃ ጠላት ብለን ተፈርጆ የሚሳደድበት ሁኔታ አይቀጥልም ከዚህ በኋላ። የተጻፈበትን ዋጋ አያወጣም። ለእኛ ለእናንተ የሰጣችሁ ክብር ካለ እናንተ ክብር አግኝታችሁበታል። እኛን የውርደት ሸማ አልበሳችሁ። እሱን አውልቀን ጥለናል። ድጋሚ አልለብሰውም። እሱን ከመረጥነው ውጭ የምታለብሱን ልብስም የለም። ክሊር ይህን መቀበል ነው። ስለዚህ ተስማምተን የምንጽፈው ህገ መንግስት ይኖረናል። በአንድ ሀገር ውስጥ የትግራይ ህዝብ ባህሉን ማሳደግ ይፈልጋል። የስ የአማራም ህዝብ ይፈልጋል። ሌላውም ይፈልጋል። ማንም የማንንም ባህል መጨፍለቅ የለበትም። ባህልን፣ ወገን፣ ስርዓትን በነጻነት በእኩልነት አንድም ዲስክሪሚኔሽን ሳይኖር ሁሉም ባህሉን በነጻነት የሚያሳድግበት ነገር መዘርጋት አለበት። አገሪቷ ውስጥ በሚኖረው ኢኮኖሚ ስርዓት ሁሉም እኩል በሰራው ባደረገው አስተዋጽኦ ልክ ተጠቃሚ መሆን አለበት። የፍትሐዊና የእኩል ተጠቃሚነት ጉዳይ ነው። እነዚህ በህግ ምላሽ እንዲያገኙ ነው። የፖለቲካ ተሳትፎን በተመለከተም በተመሳሳይ ሁኔታ ያለምንም ዲስክሪሚኔሽን በኢትዮጵያ ውስጥ ዴሞክራሲያዊ ስርዓት እንዲመጣ እናደርጋለን ብለን መግባባት ነው። የአስተዳደር ወሰንን በተመለከተ ህዝብ እንደሚፈልገው ለአስተዳደር በሚኖረው አመችነት ቋንቋውና ባህሉን መሰረት አድርገህ አሰፋፈሩን መሰረት አድርገህ መልክዓ ምድሩን መሰረት አድርገህ ሳይንሳዊ በሆነ መንገድ አስተዳደር ወሰን በዚህ መንገድ
የአስተዳደር ወሰን ቋንቋና ባህል ጋር የሚቃረንበት አንድም ነገር የለም። የአማራ ተብሎ የተካለለው ክልል ውስጥ ስንት ብሔረሰብ አለ? ስንት ቋንቋ፣ ስንት ባህል እያደገ ነው? ሳይንሳዊ በሆነ መንገድ መፍትሄ እንፈልግለታለን። አዲስ ፖለቲካል ኔጎሽዬሽን ያስፈልጋል። ተቀበልና ይሄንን አክኖሌጅ አድርገህ አዲስ ፖለቲካዊ እርምጃ መውሰድ አለብን። ይሄ እርግጠኛውን የምናገረው የትግራይ ህዝብ ዳር እስከ ዳር ይኸውልህ፣ ጥቂት የፖለቲካ ኤሊት ይንጫጫ ይሆናል፣ ጥቂት ኋላ ቀሩ። እሱም ኢንታይር የትግራይ ህዝብ ግን መዳኛ መንገዱ ይሄንን መሆኑን አውቆ ሆ ቢለው በአማራ ህዝብ በኩል እንደዚህ አይነት ጥርት ያለ ሐሳብ መጥቶ በዚህ ተግባቦት ይኖራል። ባለፉት ጊዜያቶች ግን ለደረሰው በደል በትግራይ ላይም ባለፈው ጦርነት ጋር ተያይዞ በደረሰው አማራ ላይም ካለፉት 40 ዓመታት ጀምሮ ለደረሰው ወደ ኋላ ተመልሶ አሁን ያለው ኃይል ላደረሰው ነገር ተጠያቂነት ያለው አሰራር እንዘረጋለን። በቃ በሁሌ እንደምንለው የእውነት እና የእርቅ ኮሚሽን አቋቁሞ ገለልተኛ ኮሚሽን አቋቁሞ መፍትሄ ይሰጠዋል። በዚህ መንገድ መፍትሄ ማምጣት ይቻላል። ይሄ መስማማት ላይ ከደረስክ፣ እንዲህ አይነት ተግባቦት ላይ ከደረስክ አድቫንስ ነው የምታደርገው ወደ 4 ኪሎ። ይህን አውዳሚውን ኃይል ኢትዮጵያን አፈርሳለሁ፣ ቀይራለሁ፣ በትግራይ ፍርስራሽ ላይ፣ በአማራ ፍርስራሽ ላይ፣ በኤርትራ ፍርስራሽ ላይ የኩሽ አብዮት እገነባለሁ የሚለውን አካል ታስቆመዋለህ ማለት ነው። የኤርትራስ ያለው ኃይል ተመሳሳይ ከ4 ኪሎ እየመጣው ያለው ኃይል አስመራን እቆጣጠራለሁ፣ መንግስት አፈርሳለሁ፣ ኢሬቻን ቀይ ባህር አከብራለሁ የሚለው አካል የኩሽ ኢምፓየር ይዤ መጥቻለሁ የሚል የአንታይ ሴሜቲክ ሙቭመንት መሪ ነው። ሴሜቲኩን አጠፋለሁ የሚል ኃይል ነው። ይሄንን ኃይል ለመግታት መተባበር አለብን ካልክ ኢንታየር ኢትዮጵያን እየረገምኩ እኖራለሁ የሚል ፖለቲካችሁን ቀይ ባህር ዳርቻ ላይ ቅበሩት፣ ወይ እንዳይወጣ አድርጋችሁ ወደ ጥልቁ ጣሉት። በየዓመቱ የመጣህ ኢትዮጵያን እየረገምክና ምናምን አላዝናለሁ ማለትም ፋይዳ ቢስ ነው። እሱም አያዋጣም። በዚህ ዘመን ያለ አንድ እኩል ሊያደርገን ወደሚችል እሳቤ፣ ከፍ ወዳለ እሳቤ መምጣት አለብን። በጥቅሉ የኩሽ ኢምፓየር ብሎ የመጣው አካል ሰሜኑን የሚያወድም ነው፣ ያንን አንፈቅድለትም የሚል ተግባቦት ነው የሚያስፈልገው። እዚህ ላይ ዱዋል ማድረግ አይ ቲንክ መሰረታዊ ጠቃሚም የሚመስለኝ ይሄ ነው። ስለ ጀነራል ፊሊጶስ ያነሳውላችሁ የጦርነቱን ሂደት ከኤርትራ በኩል ጀነራል ፊሊጶስ ነው የሚመራው። ክሊር ወታደር ነው፣ ወታደሩን የሚመራ አካል አለ። በኢትዮጵያ በኩል ብርሃኑ ጁላ ወታደሩን ሊመራው አይችልም። አብይ ነው መሪው ነው የሚመጣው። አብይ ያልገባበት እንኳንስ እንደዚህ ያለ ወታደራዊ እንቅስቃሴ ምንም ነገር የሚፈቅድ አይደለም፣ ለማንም እድል የሚሰጥ አይደለም። እንደምታውቁት ነው። በአብይ አህመድ የሚመራ በነ ጀነራል ፊሊጶስ የሚመራ በትግራይ በኩል ደግሞ ማን ነው? ጆን መዲድ ነው ያኛው ነው መሰለኝ የሚመራው። እየካደ ያለ እና እየሾለከ ወደዛ ሄዳለሁ ምናምን የሚል አካል ትረስት ሚ አሁን በቀደም ሲል ባነሳ ነው እሳቤ ላይ ሴሜቲኩ ላለመጥፋት ራሱን ካዘጋጀ ከዚህ የኩሽ ኢምፓየር እመራለሁ የሚለው ከአብይ አህመድ እንቅስቃሴ ራሱን ለማዳን በጋራ ከቆመ ምንም ለሰከንድ አልጠራጠርም። እተማመንባቸዋለሁ የሚላቸው ድሮኖች እንደ ሳሙና አረፋ ነው ነፋስ እየነካቸው ብን የሚሉት። ይሄ መልክዓ ምድሩን ይሄን አስቸጋሪ መልክዓ ምድር ጠንቅቆ የሚያውቅ በውጊያ ልምድም የተፈተነ ቱ ቢ ኦነስት አሁን የአማራ ኃይል ቢያንስ 3 ዓመት የውጊያ ልምድ ያካበተ መልክዓ ምድሩን ጠንቅቆ የሚያውቅ ጠላት ሆኖ መጥቶ ሊያጠፋው ካለው እያራገፈ የታጠቀ ሰፊ ኃይል ነው። ህዝቡም ደጀን ይሆነለት። ይህንን ኃይል ይዞ 4 ኪሎ ላይ መቋጫ የሁሉም ነገር መቋጫ ለማድረግ የሚያስችል እንቅስቃሴ ከማድረግ ውጪ አይ ቲንክ ሌላ ውሳቤ የሚጎዳ ብዙም ርቀት የማያስኬድ ነው። እነ ባይቶናን እነ ምናምንን አባብላለሁ ወይም እነሱ አድቫንቴጅ እንዳይዙብኝ ብለህ አስበህ ከግዙፍ ኃይል ጋር በተቃራኒ ከቆምክ አይ ቲንክ በጣም የሚያስቸግር ነው የሚሆነው የሚል ምልከታ ነው ያለን።
ሰው አድማጮች እንግዲህ በአማራ በትግራይና በኤርትራ ተወላጆች ላይ ከ4 ኪሎ የተሰጠ ትዕዛዝ 5 የኮንሰንትሬሽን ካምፕ ተዘጋጅቷል። ስምምነት ላይ ያልደረሱት በአስቸኳይ ጊዜ አዋጅ ታውጆ እነሱን አፈሳዊ ጀምር ወይስ ያለ አስቸኳይ ጊዜ አዋጅ ማንም ምን ያመጣል ዝም ብለን እንፈሳቸው የሰበሰብን እናስገባ ፍርድ ቤት አናቀርብም ብንል አልቀረቡም የሚል የ2 ቀን የማህበራዊ ሚዲያ ዘመቻ ነው እያሉ ነው እነ ሽመልስ አብዲሳ ሲያላግጡ የነበሩት።